It's on here now. The goalkeeper's beaten, and South Africa have done Gabriel Shaker Sport 2010. በማንቸስተር ዩናይትድ ቤት ደስታ ሆኗል። በባለፈው የውድድር ዓመት በ2024-2025 ከዚህ በፊት እጅግ የበለጠ እጅግ ከፍተኛ የሚባልን ገቢ ማንቸስተር ዩናይትድ አግኝቷል። 666.5 ሚሊየን ፓውንድ። ብዙ ነገሮች በተበላሹበት የውድድር ዓመት የገቢ መጨመርን ማግኘት የታላቅነት ማሳያ እንደዚሁም የተወሰዱ እርምጃዎችን ልክነት ያረጋገጠ ነው ብለው ይገልጹታል ባለሙያዎቹ። በብዙ መልካም ነገሮች የሚነሳው አርሰናል እሁድ ከማንቸስተር ሲቲ ጋር በሚያደርገው ጨዋታ ትክክለኛ አቅሙ ይለካል ይላሉ የእግር ኳስ ተንታኞች። ለዚህ ጨዋታ የአርቴታ ውሳኔ ወሳኝ ነው የተባለበትን ምክንያትም ወደ እናንተ እናደርሳለን። ዩናይትድ ከፈርጉሰን በኋላ 7 በቋሚነት የቀጠራቸውን አሰልጣኞች አባሮ ካሳ ከፍሏቸዋል። አሞሪምን ለማሰናበት የሚወስን ከሆነ ለአሰልጣኙ የሚከፈለው የካሳ መጠንም አሁን ታውቋል። በአጠቃላይ ለተሰናበቱ አሰልጣኞች በከፈለው ገንዘብ ማንቸስተር ዩናይትድ ካርሎስ ባሌባን ማስፈረም ይችል ነበር የሚል ሐሳብም መደመጥ ጀምሯል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀደም ብለን በቀኑ ፕሮግራማችን ላይ ቃል እንደገባ ነው ምሽት የሚደረጉ የቻምፒዮንስ ሊግ ጨዋታዎች እስኪደርሱ ድረስ እንደነዚህ ባሉ መረጃዎች እናማሻችኋለን። ከናንተ ጋር ጥሩ ቆይታን እናደርጋለን። ቀዳሚ ጉዳያችን የምናደርገው ማንቸስተር ዩናይትድ ሩበን አሞሪምን ሊያሰናብት ይችላል ብለን ቀደም ሲል መረጃዎችን ነግረናችሁ ነበር። በተለይ ዴይሊ ሚረር በሚቀጥሉ 3 ጨዋታዎች ላይ በማንቸስተር ዩናይትድ ቡድን የሜዳ ላይ እንቅስቃሴው ካልተሻሻለና አሳማኝ ወደሚባል ደረጃ ካልመጣ ማንቸስተር ዩናይትድ ተጋጣሚዎቹን ማሸነፍና ነጥብ መሰብሰብ ካልጀመረ የሩበን አሞሪም የማንቸስተር ዩናይትድ ቆይታ የማይታሰብ ነው ይላል። አብሮ መቀጠል አይሆንም። ስለዚህ ማንቸስተር ዩናይትድ ሊቨርፑልን ከመግጠሙ በፊት የኢንተርናሽናል ብሬኩ ላይ አዲስ አሰልጣኝን ሊቀጥር ሩበን አሞሪምን ደግሞ ሊያሰናብት ይችላል። ሩበን አሞሪምን የሚያሰናብት ከሆነ ስላባረራቸው ለአሰልጣኙ የሚከፍለው ክፍያ አለ፣ ካሳ ተብሎ የሚጠራ። እስካሁንም ድረስ ከፈርጉሰን በኋላ ማንቸስተር ዩናይትድ በቋሚነት ወደ 7 የሚደርሱ አሰልጣኞችን ቀጥሯል። አሰልጣኞቹ አልሆነላቸውም ብሎ ባመነ ጊዜ ደግሞ አባሯቸዋል፣ አሰናብቷቸዋል። እነዚህን አሰልጣኞች ባሰናበጠ ቁጥር ይከፍል የነበረው የካሳ መጠን ተደምሮ አሁን አሞሪምንም የሚያባረር ከሆነ የሚከፍለው ካሳ እስካሁን ለተባረሩት አሰልጣኞች የተከፈለው ላይ ሲደመር ወደ 90 ሚሊየን ፓውንድ ደረሰና ቁጭ አለ። ይሄ ነው ማንቸስተር ዩናይትድ ለአሰልጣኞቹ የከፈለው የካሳ ገንዘብ። ካርሎስ ባሌባን እኮ ሊያስፈርምለት ይችል ነበረ። የሚጠበቅበት ከብራይተን ኤንድ ሆቭ አልቢዮን ጋር ወገቡን ጠበቅ አድርጎ መደራደር ነው። እነሱ 100 ብለው የሚጠሩትን ተጫዋች እስከ 90 ሚሊየን ፓውንድ በመክፈል ማንቸስተር ዩናይትድ የራሱ ሊያደርገው ይችላል የሚል ነገር አለ። ስለዚህ በማንቸስተር ዩናይትድ ሰዎች እንደነዚህ ያሉ ውሳኔዎችን ሲወስኑ ግራቀኙን በደንብ ማየት ማጤን፣ ለአሰልጣኝ ስንብት የሚከፈል ካሳ ማንቸስተር ዩናይትድን ከማጠናከር አንጻር ሊኖረው የሚችለውን ፋይዳም በሚገባ ከግምት ውስጥ ማስገባት አለባቸው ይላል። ነገር ግን ደግሞ በህይወት ስንኖር ጠቅላላ አድርገን ያለፉትን ጊዜያቶች አንድ ላይ መኖር አንችልም። በየጊዜው እንደ ሁኔታው መደረግ ያለባቸውን ነገሮች እያደረግን መወሰን ያለባቸውን ውሳኔዎች እየወሰን ነው። ግን ቆም ብለን ስናስበው በማንቸስተር ዩናይትድ ቤት
ዓመት ውስጥ ተርኖቨሩ በጣም ብዙ ነው። አሰልጣኝ ቀጥሮ ማሰናበቱ ደግሞ እንደገና መቅጠሩ በጣም በተደጋጋሚ የተፈጸመ ነገር መሆኑን እናነሳለን። ለማንኛውም ፈርጉሰን እንደተሰናበቱ የ6 ዓመት ኮንትራት ተሰጥቷቸው በማንቸስተር ዩናይትድ ቤት አለቃ ሆነው የተመረጡት ዴቪድ ሞየስ ነበሩ። ዘ ቹዝን ዋን። ያኔ ገና ማንቸስተር ዩናይትድ ሞሪኒዮን የመቅጠር እድል ነበረው። ዘ ስፔሻል ዋንን የኛ ልናደርግ ነው የሚሉ ሰዎች ነበሩ። ነገር ግን በራሳቸው በአሰልጣኝ ሰር አሌክስ ፈርጉሰን ጥቆማ ዴቪድ ሞየስ ዩናይትድን እንዲይዙ ተደረገ። ስለዚህ ስፔሻል ዋኑን ሳይሆን ዘ ቹዝን ዋኑን የኛ አደረግን ብለው የማንቸስተር ዩናይትድ ደጋፊዎች በአደባባይ ላይ ስሜታቸውን አሳይተው ነበር። ነገር ግን ለ6 ዓመት ኮንትራት የተሰጣቸው ዴቪድ ሞየስ ረጅም ጊዜ አብረው መቆየት አልቻሉም። ነገሮች አላመር ሲሉት ማንቸስተር ዩናይትድ በፍጥነት ወሰነ፣ ከዴቪድ ሞየስ ጋር ተለያየ። ዴቪድ ሞየስ በወቅቱ በጣም ከፍተኛ የሚባል የብስጭት ስሜት ውስጥ ገብተው እንደነበረ በትክክል እናስታውሳለን። እነሱ የሚሉት ምንድን ነው? ማንቸስተር ዩናይትድ በዚህ ወቅት እኔን ያባረረኝ ይህንን የውድድር ዓመት ብጨርስ ለእኔ የሚከፍለው ካሳ እጅግ ከፍተኛ ስለሚሆንበት ያንን ካሳ ላለመክፈል ብሎ ቸኩሎ አሁን አባረረኝና በማንቸስተር ዩናይትድ ተገርም ያለው ተናድጃለሁም ቅርም ብሎኛል ብለው ዴቪድ ሞየስ ሲናገሩ ነበር። ታዲያ ያንን ፈጣን ውሳኔ የወሰነው ማንቸስተር ዩናይትድ ለዴቪድ ሞየስ 5.2 ሚሊዮን ፓውንድ ነበር በካሳ መልክ የከፈለው። ከዛ ሉዊስ ቫን ሃል ተቀጠሩ። የሉዊ ቫን ሃል ቅጥር ደግሞ የኤፍኤ ካፑን ዋንጫ አሸንፈው ደስ ብሏቸው በባቡር ወደ ማንቸስተር ከተማ እየሄዱ እያለ ነው በባለቤታቸው ዩናይትድ እኮ አባሯሃል የሚለው መረጃ የተነገራቸው። ማንቸስተር ዩናይትድ ሉዊስ ቫን ሃልን በማባረር የሚጠበቅበት ክፍያ ምን ያህል እንደሆነ ያውቀዋል። ያንን አደረገ። ከሉዊ ቫን ሃል ጋራም ተለያየ። 8.4 ሚሊዮን ፓውንድ ሉዊ ቫን ሃል ወደ አካውንታቸው ገባ። ሆዜ ሞሪኒዮ ማንቸስተር ዩናይትድን ያዙ። በዩሮፓ ሊግና በሌሎች ውድድሮች ላይ ዋንጫን ማሸነፍ፣ በእንግሊዝ ፕሪሚየር ሊግ 2ኛ ደረጃን ይዞ ማጠናቀቅን አሳኩ። ነገር ግን ነገሮች አላምር አሉ። እየተበላሹ ከመበላሸት መላቀቅ እያቃታቸው ባየ ጊዜ ማንቸስተር ዩናይትድ አሰልጣኙንም አባረረ። ለሳቸው የከፈለውን ያህል የካሳ ክፍያ ለማንም እስካሁን ድረስ አልከፈለም። 19.6 ሚሊዮን ፓውንድ ነው ሆዜ ሞሪኒዮ ከማንቸስተር ዩናይትድ አካውንት የወሰዱት ስለተባረሩ ብቻ። በነገራችን ላይ አሰልጣኝ ሆዜ ሞሪኒዮ እስካሁን ድረስ ከሰሩባቸው ክለቦች ሲሰናበቱ የተከፈላቸው የካሳ ክፍያ ቢደመር 93 ሚሊዮን ፓውንድ ይደርሳል። ማንቸስተር ዩናይትድንም 19.6 ሚሊዮን ፓውንድ ገሽልጠውታል። ከዛ በኋላ ኦሌ ጉናር ሶልሻ 10 ሚሊዮን ፓውንድ፣ ራልፍ ራኒክ 15 ሚሊዮን ፓውንድ፣ ኤሪክ ቴን ሃግ ደግሞ 14.5 ሚሊዮን ፓውንድ ከማንቸስተር ዩናይትድ አካውንት ወጥቶ ተከፍሏቸዋል። በዚህ ሂደት ላይ ታዲያ አሁን ለሩበን አሞሪም የሚሰናበት ከሆነ ማንቸስተር ዩናይትድ ምን ያህል ገንዘብ እንደሚከፍለው ይፋ ስለተደረገ የእስካሁኑን እዚህ የአሞሪም የክፍያ መጠን ላይ ስንደምረው ወደ 87.7 ሚሊዮን ፓውንድ ይደርሳል። ኦልሞስት 90 ሚሊዮን ፓውንድ ማለት ነው። ስለዚህ ማንቸስተር ዩናይትድ ይህንን ያህል ገንዘብ እያወጣ ነው አሰልጣኞችን እያሰናበተ ደግሞ ሌሎች አዳዲስ አሰልጣኞችን የሚቀጥረው። ግን እስካሁን ድረስ ለማንቸስተር ዩናይትድ ደጋፊዎች የሚፈልጉትን ክብሩ የሚመጥነውን ስኬትና ወጥ አቋም፣ ወጥ ታላቅነት መመለስ የቻለ አሰልጣኝ የለም፣ እስካሁን አልተገኘም። አሁንም አሰልጣኝ ሩበን አሞሪምን በማሰናበት ምናልባት ደግሞ ወይ ግላስነርን ለመቅጠር ሊሆን ይችላል፣ ወይም ኢራዮላን ለመቅጠር ሊሆን ይችላል፣ ወይም ፖቼቲኖ ማንንም ሊያመጡ ይችላሉ። እንደገና እነሱን ለመቅጠር ምናልባት የሚከፈል ክፍያም ደግሞ ሊኖር ይችላል። ይሄ ሁሉ ታላቅነትን የመመለስ ጥረት ተደርጎ ይወሰዳል። ግን ማንቸስተር ዩናይትድ እንዲህ ባለ መንገዳገድ ውስጥም ሆኖ እንዲህ ባለ መቸገር መፈተን ውስጥም ሆኖ ግን ማንቸስተር ዩናይትድ ባለፈው የውድድር ዓመት እጅግ ከፍተኛ የሚባል አዲስ ሪካርድ ነው የተባለ የገቢ መጠንን አግኝቷል። 666.5 ሚሊዮን ፓውንድ። ከዚህ የማንቸስተር ዩናይትድ ሪካርድ ገቢ ጋር በተያያዘ የሚነሳውን ነጥብ የምናነሳው ስለ አርሰናል ካወራን በኋላ ይሆናል። አርሰናል በዘንድሮ የውድድር ዓመት በበጣም ብዙ በጎ ነገሮች ይነሳል። እውነት ለመናገር ስለሚገባውም ጭምር ነው። አርሰናል በእነዚህ የውድድር ዓመቱ የእስካሁን ጨዋታዎች 1 የቻምፒዮንስ ሊግ 4 የፕሪሚየር ሊግ ጨዋታዎች ላይ ያሳያቸው እንቅስቃሴዎች አሉ፣ ያስመዘገባቸው ውጤቶች አሉ። የሆነ ገባ ወጣ አይነት ነገሮች አሉ። ለምሳሌ ከማንቸስተር ዩናይትድ ጋር 1-0 ቢያሸንፍም የሜዳ ላይ እንቅስቃሴው ማንቸስተር ዩናይትድ ይሻል ነበር። ይሄ እውነት ነው።
እንደዚሁም ደግሞ በአርሰናልና በሊቨርፑል ጨዋታ የአርቴታ ውሳኔ አርሰናልን ዋጋ አስከፍሎታል። ለሊቨርፑል የተጋነነና የበዛ ክብር ሰጥቷል። በጨዋታው ላይ የበዛ ጥንቃቄን አድርጓል። ስለዚህ በራሱ አቅም ከመተማመን ይልቅ ተጠንቅቆ የሆነ ውጤት ይዞ ለመውጣት በመወሰኑ ሊቨርፑል አድቫንቴጅ አገኘ። አርሰናል ለመጠንቀቅ እንደወሰነው ከመሸነፍ አልዳነም፣ ወይም ጥንቃቄው ከመሸነፍ አላዳነውም። ስለዚህ አርቴታ ተወቀሰ። በሌሎች ትልልቅ ጨዋታዎች ላይ ይህንን እንዳያደርግ ተስፋለን አሉ የአርሰናል ደጋፊዎች። ከዛ በኋላ በነበሩ ጨዋታዎች ላይ ሊድስ ዩናይትድ ላይ በጣም ዘወር ሱፐር፣ ምንም ጥያቄ የለውም። ኖቲንግሃም ፎረስት በጣም 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 አሪፍ እንቅስቃሴን አሳይተዋል። ደግሞ በቻምፒዮንስ ሊግ ከአትሌቲክ ቢልባኦ ጋራ በተደረገው የትላንትናው ጨዋታ ሙሉ 3 ነጥብ ይዘው ወጥተዋል። ስለዚህ እነዚህ ገባ ወጣ የሚሉ ነገሮች መታረም አለባቸው፣ ወደ ወጥ ብቃት መምጣት አለባቸው የሚል አስተያየትን ይሰጣሉ። ይሄ እውነት ነው፣ ምንም ትክክል ጥያቄ የለውም፣ ትክክልም ነው። በቃ ወጥ አቋም ማሳየት ዋንጫ ለማንሳት ለሚፎካከር ቡድን፣ ዋንጫ ለማንሳት ትልቅ ፍላጎት ላለው ቡድን በቃ ዘንድሮ ታርጌቱ ወይ በፕሪሚየር ሊግ ወይ በቻምፒዮንስ ሊግ ከተቻለ ደግሞ በሁለቱም ዋንጫ ለማንሳት የሆነ ክለብ እዚህ ላይ በደንብ አጠንክሮ መስራት መቻል አለበት። ግን ደግሞ ናቹራል ፕሮሰስስ የሚባሉ ደግሞ አሉ። ተፈጥሯዊ ሂደት የሚባለው ነገር አርሰናልንም ሊቨርፑልንም ሌሎቹንም ክለቦች በኩል የሚመለከታቸው በኩል የሚያያቸው ነው። ሊቨርፑል የአምና ሻምፒዮን ነው። ሊቨርፑል በጣም አሪፍ የሚባሉ ዝውውሮችን አድርጓል። ለዝውውር ባወጣው ወጪ ከአርሰናልም ከሌሎችም የፕሪሚየር ሊግ ክለቦች ይበልጣል፣ ምንም ጥያቄ የለውም። ነገር ግን ሊቨርፑል እስካሁን ድረስ ከበርንመዝ ጋራ፣ ከኒውካስል ጋራ፣ ከአርሰናል ጋራ እንደዚሁም ደግሞ ከበርንሌ ጋራ ባደረጋቸው የፕሪሚየር ሊግ ጨዋታዎች እውነት በጣም ኮንቪንስ የሚያደርግ የሚያሳምን አይነት እንቅስቃሴን አሳይቷል ወይ ካል ዊሴን ነው አይደለም። እዛ ላይ መምጣት ያለበት መስተካከል ያለባቸው በጣም ብዙ ነገሮች አሉ። ወደሚጠበቀው ሌቭል መምጣት አለበት ነው። እሱን ነው ናቹራል ፕሮሰስ የምንለው። በእንግሊዝ ፕሪሚየር ሊግ ክለቦች ትክክለኛ በውድድር ዓመቱ የሚደርሱበት በጣም አሪፍ የሚባለው አቅማቸው መገለጥ የሚጨምረው ከጥቅምት በኋላ ነው። ይሄ ላለፉት የውድድር ዓመታትም የሚሰራ ለአሁንም የውድድር ዓመት የሚሰራ ነው። ስለዚህ አርሰናል ኤክሰፕሽናል ሊሆን አይችልም። አሪፍ ተጫዋቾች አሉት፣ ስኳዱ ሰፍቷል፣ ስኳዱ በጣም ጠንክሯል። ግን ደግሞ ይህንን ተፈጥሯዊ ሂደት ተከትሎ አሁን ከሚመጣው ኢንተርናሽናል ብሬክ በኋላ አርሰናል የተጫዋቾቹም እንደ ቡድንም የሚያሳየው እንቅስቃሴ ፒክ ፎርም ላይ መምጣት አለበት። ይሄ ለሊቨርፑል ይሰራል፣ ለቼልሲም፣ ለዩናይትድም፣ ለሌሎቹም ክለቦች ለሲቲም ጭምር ይሰራል። የማናቅም ምን ድረስ ነው የሚለውን የበለጠ እርግጠኛ ሆነን የምንናገረው ከጥቅምት በኋላ ነው ይላሉ የእግር ኳስ ባለሙያዎቹ፣ ተንታኞቹ። ስለዚህ ይሄንን ታሳቢ ያደረገ ግን መሰጠት ያለበት ደግሞ አስተያየት አለ። ይሄ መሰጠት ያለበት አስተያየት ለምሳሌ አርቴታ የሚወስናቸው ውሳኔዎች እንዴት ያሉ ናቸው? ለምሳሌ ትናንትና በአትሌቲክ ቢልባኦና በአርሰናል መካከል በተደረገው የቻምፒዮንስ ሊግ ጨዋታ የአርቴታ ተመራጭ ሚድፊልደሮች እነማን ነበሩ? እነማንን ይዞ ነው በሚድፊልዱ የጀመረው ስንል ያደረገው ነገር ልክ ለሊቨርፑል ጨዋታ እንዳደረገው ዴክላን ራይስን እንደዚሁም ደግሞ ሜሪኖን እና ደግሞ ዙቢሜንዲ አለ። ከነሱ ፊት ደግሞ በ8 ቁጥር ቦታ ላይ እነዚህ ሁለት ተጫዋቾች እንዲጫወቱ ተደረገ። ሊቨርፑል ላይ ይሄ ነው የሆነው። እንደገና ደግሞ ትላንትናም ይሄ ነው የሆነው። በእነዚህ አይነት ጨዋታዎች ላይ አርሰናል ምን ቸገረው? እንደነዚህ ያሉ 3 ተጫዋቾች አብረው በሚሰለፉበት ጊዜ የአርሰናል ውጤት እንዴት ያለ ነው የሚለውን ነገር ሲያነሱ ነው። ይሄ አጨዋወት ፍርሃት አለው፣ ጥንቃቄን ምርጫ ያደረገ ነው። ስለዚህ ስለመፍጠር ያልተጨነቀ የግብ ዕድል ብዙ ስለመፍጠር የማያስብ ቡድን የሚመርጠው አይነት አጨዋወት ነው። ስለዚህ አርቴታ 3ቱ ሚድፊልደሮች እነማን ይሁኑ ሲል ስለ ክሬቲቪቲ ግድ ሊኖረው ይገባል የሚል አስተያየት ይሰጣል። ይሄ እኔ የምማምንበት ነው። ምክንያቱም መሬት ላይ ያለው ሀቅ ይሄንን ነው የሚያሳየው። በቃ የሜሪኖ እና ዴክላን ራይስ አብረው በሚጫወቱበት ጊዜ የአርሰናል ውጤት ደካማ ነው። በፕሪሚየር ሊጉ ሜሪኖንና ዴክላን ራይስን አንድ ላይ ይዞ ጨዋታን በጀመረ ጊዜ እስከ ዛሬ ድረስ የአርሰናል ውጤት እንዴት ሆነ ስንል ወደ 9 የሚደርሱ ጨዋታዎችን ባለፈው የውድድር ዓመት አብረው ጀምረዋል፣ እስከ ዘንድሮው ድረስ ማለት ነው። ሁለቱ አብረው በጀመሩበት 9 ጨዋታ አርሰናል ማሸነፍ የቻለው አንዱን ጨዋታ ብቻ ነው። ኢፕስዊች ታውንን 4-0 በሆነ ውጤት አሸነፈ። በሌሎቹ ዴክላን ራይስንና ሜሪኖን ይዞ በገባባቸው ጨዋታዎች የተሻለው የሚባለው
የአርሰናል ውጤት በአቻ ውጤት ጨዋታውን ማጠናቀቅ ነው። ስለዚህ ይህንን መረዳት ተረድቶም ደግሞ ለምን አይነት ጨዋታዎች እነዚህን ሁለት ተጫዋቾች በሚድፊልዱ ቦታ ላጣምራቸው ይገባል የሚለውን መወሰን አለበት ነው። ለዚህ ነው በወሳኙ የማንቸስተር ሲቲ እና የአርሰናል ጨዋታ የአርቴታ ውሳኔ ወሳኝ ነው ስንል በድጋሚ ሊቨርፑል ላይ እንዳደረገው ትላንትናም እንዳደረገው ሜሪኖንና ዴክላን ራይስን አብሬ ይዤ እገባለሁ የሚል ከሆነ በድጋሚ ዋጋ አርሰናል ሊከፍል ይችላል ነው። እናስታውሳችሁ በርንመዝና አርሰናል በተጫወቱበትና በርንመዝ 2-0 በሆነ ውጤት ሲያሸንፍ አሁን ያልነው የዴክላን ራይስና የሜሪኖ ጨዋታውን አብሮ መጀመር ነበር። አርሰናል ተሸነፈ። ከሊቨርፑል ጋር አምና 2-0 ሲወጣ ሁለቱ ነበሩ ሚድፊልድ ላይ የተጫወቱት። ኒውካስል 1-0 ባሸነፈበት ጨዋታ ከኤቨርተን ጋር 0-0 ሲለያዩ፣ በብራይተንና በአርሰናል ጨዋታ 1-1 ጨዋታው ሲያበቃ፣ አርሰናል ካስቶን ቪላ ጋር 2-2 ሲለያይ፣ እንደገና ከኤቨርተን ጋር 1-1 በወጡበት ጨዋታ እና በቀደም በሊቨርፑል 1-0 በሆነ ውጤት ሲሸነፉ ዴክላን ራይስ እና ሜሪኖ አንድ ላይ ጨዋታውን ጀምረዋል። እነዚህ ጨዋታዎች ብዛታቸው 9 ነው። አርሰናል ኢፕስዊች ታውንን 4-0 በሆነ ውጤት ካሸነፈበት የድል ውጤት ውጪ ምንም አይነት ውጤትን አላመጣበትም። ስለዚህ ለየትኞቹ ቡድኖች እንዴት ባሉ ጨዋታዎች ወቅት ሜሪኖንና ዴክላን ራይስን አብሬ መጠቀም አለብኝ ብሎ እንዲያስብ እንዲጠይቅ ይሄ በጣም ወሳኝ የሚባል መረጃ ይመስለኛል። መጠንቀቅን ማብዛት አሁን ላለው አርሰናል ለእኔ ትክክል ነው ብዬ አላምንም። ኦፍኮርስ በእያንዳንዱ ህይወት ውስጥ በእያንዳንዱ እርምጃዎቻቸው ውስጥ ጥንቃቄ ከግምት ውስጥ መግባት መቻል አለበት። ነገር ግን ለተጋጣሚ በሚሰጥ የተጋነነ ግምት አርሰናል ዋጋ ከፈለ እንጂ ብዙም አልተጠቀመም። ስለዚህ ይህንን የአሁኑን ማንቸስተር ሲቲን እውነት ለመናገር ብራይተን ሲያሸንፉ አየን፣ ቶተናም ሲያሸንፉ አየን። አርሰናል ከዚህ ጨዋታ ሙሉ 3 ነጥብ መውሰድ አለብኝ ብሎ ሞር ኮሚትድ ሆኖ ሞር እርግጠኛ ሆኖ ወደ ሜዳ መግባት መቻል አለበት። ስለ የግብ ዕድል መፍጠር፣ ስለ ተደጋጋሚ የግብ ሙከራ ማድረግ የሚጨነቅበት ጨዋታ እንጂ እጠነቀቃለሁ ዋናው ጎል ማግባቴ ሳይሆን ጎል እንዳይገባብኝ ማድረግ ነው ወደሚለው ማዘንበል በጭራሽ አይኖርበትም አርሰናል ነው የሚሉት ባለሙያዎቹ። ስለዚህ በዚህ በትላንትናውም ጨዋታ ላይ የታየው እንግዲህ አሁን አትሌቲክ ቢልባኦ እውነት ለመናገር ትላንት አርሰናልን ያሰጋው ነበረ ወይ? አጠቃላይ 11 የሆኑ ሙከራዎችን ያደረገው። ከነዚህ 11 ሙከራዎች 2 ብቻ ነበሩ ኢላማቸውን የጠበቁት። 2ቱም ሙከራዎች ኢላማ ጠበቁ ይባል እንጂ ዴቪድ ራያ ስለያዛቸው ዴቪድ ራያ ተሸግሮ ለጥቂት አወጣው ምናምን የሚባሉ አይነት አልነበሩም። ስለዚህ እንደነዚህ ያሉ የአርሰናል መከላከልን ማመዘን በውጤት ማጣት ጨዋታው እንዳያልቅ በመስጋት የሚወስዳቸው የጥንቃቄ እርምጃዎች በበዙ ቁጥር የራሱን እውነተኛ እና ትክክለኛ አቅም ያሳሳበታል፣ ያሳንስበታል የሚለው አብሮ መታየት መቻል አለበት ለማለት ነው። ስለዚህ አርቴታ ምን ይወስናል? እሁድ አሁን በጣም በከፍተኛ ደረጃ ትኩረት ተሰጥቶት የሚነገረው የአርሰናል ስኳዱ በጣም ሰፊ ነው፣ በጣም ጠንካራ ነው። ጨዋታውን ማን ሊጀምር ይችላል? ማንንም ቢያስገባ በእንቅስቃሴ ረገድ ምንም የሚጎድል አይመስልም። ምክንያቱም አዳዲሶቹ ተጫዋቾች ያምራሉ፣ ሜዳ ላይ የሚያደርጉት ነገር በሙሉ በጣም ደስ ይላል እየተባለ እየተነገረ ነው የሚገኘው። ስለዚህ ስኳዱ መስፋቱ፣ ስኳዱ መጠንከሩ ለአርቴታ የልብ ሊሰጠው ይገባል። መተማመን መቻል አለበት ነው። እሁድ በሚደረገው የሁለቱ ክለቦች ትልቅ ጨዋታ 12:30 ላይ ነው በኢትዮጵያ ሰዓት አቆጣጠር፣ በኤምሬትስ ስቴዲየም ነው። ኤምሬትስ ላይ ዘንድሮ ኢንቪንሲቢሊቲን እፈልጋለሁ ብሏል አርቴታ። የሚሆነውን እናያለን። ግን እንደነዚህ ያሉ መረጃዎችን ከጨዋታው በፊት በየዕለቱ በተደጋጋሚ ወደ እናንተ እናደርሳለን። ግን የእናንተን ሀሳብ ብንሰማ እጅግ በጣም ደስ ይለናል። በማንቸስተር ዩናይትድ ቤት ደስታ ሆኗል ያልንበትን መረጃ እንንገራችሁና እናብቃ። ማንቸስተር ዩናይትድ የ2024-25 የገቢ ሪፖርቱን ይፋ አድርጓል። ይሄም ሪከርድ ሰብሬያለሁ፣ ከዚህ በፊት በክለቡ ታሪክ አስገብቼው ከማውቀው በላይ ገቢ አግኝቼ ደስ ብሎኛል ብሎ ነው እየተናገረ የሚገኘው። የማንቸስተር ዩናይትድ እንግዲህ ገቢ በጣም ከፍተኛ በሚባል መጠን ማደጉ ብቻ ሳይሆን ማንቸስተር ዩናይትድ ቤት ውስጥ በጣም ጠቃሚ የሆኑ የቁጥር መረጃዎችም ደግሞ ወጥተዋል። ለምሳሌ ማንቸስተር ዩናይትድ በ2024-25 የውድድር ዓመት 666.5 ሚሊዮን ፓውንድ ገቢ አግኝቻለሁ፣ ይሄ አዲስ ሪከርድ ነው አለ።
ከዚህ በፊት በ2023-24 የከሰረውን መጠን ደግሞ ይጠቅስና ከካቻምናው ኪሳራዬ የዘንድሮ ኪሳራዬ በእጅጉ ያነሰ ነው ይላል። ዘንድሮ ማለት በ2024-25 የከሰርኩት 33 ሚሊዮን ፓውንድ ብቻ ነው ይላል። ይሄ 33 ሚሊዮን ፓውንድ ብቻ ነው የሚለው ነገር በ2023-24 ከነበረው ኪሳራ ጋር ሲነጻጸር የእውነት በዩናይትድ ቤት ውስጥ በጣም ትልቅ ለውጥ መኖሩን የሚያሳይ ነው። ምክንያቱም 2023-24 ላይ ማንቸስተር ዩናይትድ ያስመዘገበው አጠቃላይ ኪሳራ 113.2 ሚሊዮን ፓውንድ ነው። 113.2 ሚሊዮን ፓውንድ ይከስር የነበረ ማንቸስተር ዩናይትድ 33 ሚሊዮን ፓውንድ ብቻ የሚከስር ደረጃ ላይ እንዲመጣ አድርገነዋል ነው የሚሉት ኢኒዮሶች። ይሄ የሆነበት ዋነኛው ምክንያት በማንቸስተር ዩናይትድ የተወሰዱ የተለያዩ እርምጃዎች አሉ። እነዛ እርምጃዎች ማንቸስተር ዩናይትድን በተሻለ መጠን ወደ ጤናማ አካውንት እንዲኖረው እያደረገ ይገኛል ነው። አሁን ይህንን በምናነሳበት ሰዓት ለምሳሌ ማንቸስተር ዩናይትድ የተለያዩ ቁጥሮችን እናንሳ። በጥቅሉ ገቢው ወደ 666.5 ሚሊዮን ፓውንድ አድጓል። ይሄም ደግሞ በፊት ከነበረው በ0.7 በመቶ ጨምሮ ነው አዲስ ሪከርድ የተመዘገበው። የማንቸስተር ዩናይትድ ለስራ ማከናወኛ ብሎ በሚያወጣቸው ወጪዎች ላይ ይሄ ኦፕሬቲንግ ኮስት የምንለው ወይም ኦፕሬቲንግ ኤክስፔንስስ የምንለው 733.6 ሚሊዮን ፓውንድ ደርሷል። ይሄ ከዚህ በፊቱ ይልቅ በ34.9 ሚሊዮን ፓውንድ ቀንሷል። ምክንያቱም ማንቸስተር ዩናይትድ ብዙ ነገሮች ላይ ውሳኔን ወስኗል። በጣም ወደ 250 የሚደርሱ ሰራተኞችን አባሯል። በማንቸስተር ዩናይትድ ቤት ውስጥ በከፍተኛ ደረጃ ይወጡ የነበሩ ወጪዎችን ቀንሷል። ለፈርጉሰን የሚከፈለው ክፍያ፣ ለሰራተኞች ምሳ ተብሎ የሚወጣ ወጪ፣ በጣም ብዙ ነገሮችን ነው ማንቸስተር ዩናይትድ የቀነሰው። ስለዚህ የስራ ማከናወኛ ወጪው በ34.9 ሚሊዮን ፓውንድ እንዲቀንስ አድርጓል። የወሰድኩት እርምጃ ልክ መሆኑን አያችሁ ይላሉ እነ ሰር ጂም ራትክሊፍ። ከዛ በተጨማሪ ግን ለሰራተኞቻቸው የሚከፈል የቤኔፊት ኤክስፔንስ ደግሞ የሚባል አለ። እሱ ከዚህ በፊት የነበረው 313.2 ሚሊዮን ፓውንድ ነው። ይህንንም በ51.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ቀንሶታል። ኤክሰፕሽናል አይተምስ የሚባል በ36.6 ሚሊዮን ፓውንድ እንዲቀንስ የተደረገ ወጪ አለ። ከዛ በተጨማሪ ደግሞ የኮሜርሻል ሬቨኑ ማንቸስተር ዩናይትድ በደንብ የተንበሸበሽኩበት እንዴት ደስ እንዳለ ልነግራችሁ አልችልም እያለ የሚያወራበት ነው። ኮሜርሻል ሬቨኑ ማለት ለምሳሌ ማንቸስተር ዩናይትድ ማሊያው ላይ የጻፈው ጽሑፍ አለ አይደለም፣ የማሊያ ስፖንሰር። ይህንን ለ5 ዓመት የተፈራረመው ማንቸስተር ዩናይትድ በዓለማችን ካሉ የስፖርት ክለቦች በጣም ከፍተኛውን ክፍያ የሚያገኘው ማንቸስተር ዩናይትድ ነው። የ5 ዓመት የማሊያ ስፖንሰርሺፕ አለው፣ ይሄ ስናፕ ድራገን የሚባለው ማለት ነው። እና ከስናፕ ድራገን ጋር ያለው ስምምነት ለማንቸስተር ዩናይትድ ወደ 333.3 ሚሊዮን ፓውንድ አስገኝቶለታል። ይሄ በከፍተኛ ደረጃ እያገዘው ስለሆነ የውል ዘመናቸው አልቆ እንደገና አዲስ ስምምነት በመፈራረም ደግሞ ሌሎች ተጨማሪ ገቢዎችን ለማግኘት ማንቸስተር ዩናይትድን የበለጠ ያጓጓው ሆኗል። 4 ዓመት ቀረኝ ብሎ እየተናገረ ነው ያለው። 4 ዓመት በኋላ እንደገና አዲስ ኮንትራትን ስለሚፈራረምና ማንቸስተር ዩናይትድ በፋይናንስ ከፍተኛ ጉልበት ላይ እንዲደርስ ስለሚያግዘው ነው። በአጠቃላይ ማንቸስተር ዩናይትድ ለምሳሌ ከስቴዲየም ቲኬት ሽያጭ፣ በየዕለት ወደ ስቴዲየም ከሚገቡ ተመልካቾች የሚገኘው ገቢ፣ እንደዚሁም ደግሞ በስቴዲየም ዙሪያ ከሚሸጡ ነገሮች ያገኛቸው ገቢዎች ከፍተኛ በሚባል ደረጃ አድገዋል። ይሄ የማች ዴይ ሬቨኑ ለማንቸስተር ዩናይትድ 130.3 ሚሊዮን ፓውንድ ነበር በ2024-25። ይሄም አዲስ ሪከርድ ነው። ስለዚህ ይሄ ነገር እንዴት ባለ ሁኔታ ውስጥ ሆኖ ነው የሰራው ስንል ለማንቸስተር ዩናይትድ ክብር ለመስጠት እንገደዳለን፣ የእውነት ለመናገር። ምክንያቱም ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ 18 ጨዋታዎችን የተሸነፈበት፣ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ 15ኛ ደረጃን ይዞ ያጠናቀቀበት፣ ተጋጣሚዎቹ ላይ 44 ጎል ብቻ ያገባ፣ የግብ ዕዳ ኖሮበት የውድድር ዓመቱን የጨረሰ፣ ከ51 ዓመታት በኋላ ዩናይትድ እጅግ ዝቅተኛ የሚባለውን ውጤት ያመጣበት የውድድር ዓመት ነው። እንዲህ ባለ ጊዜ ይከሰራል እንጂ ይተረፋል እንዴ የሚል ጥያቄን የሚያስነሳ ነው። ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የለበትም።
ዩሮፓ ሊግ ላይ ነው ባለፈው የውድድር ዓመት ሲወዳደር የነበረው። ስለዚህ ቻምፒዮንስ ሊግ ላይ ሳይወዳደር የገቢ ሪከርድ መስበር መቻል ማለት የማንቸስተር ዩናይትድ ውጤት ማምጣት እና ውጤት ማጣት የማንቸስተር ዩናይትድ ፈላጊዎች ላይ የስሜት መቀዝቀዝን አላመጣም ማለት ነው። ይሄ ሊያዘናጋ አይገባውም፣ ግን ተወደደም ተጠላም የኩራት ስሜትን ግን ይፈጥራል። በብዙ ሜዳ ላይ ተዋርደዋል። በብዙ ሜዳ ላይ የማይፈለጉ ሪከርዶች ተመዝግበውባቸዋል ማንቸስተር ዩናይትዶች። ነገር ግን በገቢ በመፈለግ ተፈልጎ በመታየት ማንቸስተር ዩናይትድ የቀነሰበት ነገር የለም፣ አዳዲስ ሪከርዶችን አስመዘገበ እንጂ። ለዚህ ነው የማንቸስተር ዩናይትድ ሰዎች ደስተኛ ናቸው፣ ደስ ብሏቸዋል፣ ማንቸስተር ዩናይትድ ተሳክቶለታል የምንለው። በተወሰነ ደረጃ ትንሽ የገቢ ቅናሽ የታየው በብሮድካስቲንግ ሬቨኑ ላይ ነው። ብሮድካስቲንግ ሬቨኑ ላይ ገቢው የቀነሰበት ምክንያት ተብሎ የተገለጸው ደግሞ ቻምፒዮንስ ሊግ ውድድር ላይ ባለመኖሬ ነው። እዛም ላይ ያን ያህል ሂውጅ የሚባል ቅናሽ አይደለም ያጋጠመው፣ ግን አብዛኞቹ ነገሮች በትክክል ወደ ጤናማ ነገር ዩናይትድ እየሄደ እንደሆነ የሚያሳዩ ናቸው ተብለዋል። ይሄ የማንቸስተር ዩናይትድ ሪካርድ የሆነ ገቢ ማግኘት ጥር ላይ በገበያ ላይ ያበረታዋል ወይ የሚል ጥያቄ ደግሞ ወዲያው ማንሳት ተጀምረዋል። በዚህና ተያይዘው በሚመጡ መረጃዎች ላይ ዳግም ወደ እናንተ ደግሞ አዳዲስ ሀሳቦችን ይዘን እንመጣለን። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። በያላችሁበት ሰላም ለእናንተ ይሁን። ይህንን ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት አትርሱ እንላለን። ለድጋፋችሁ እናመሰግናለን። ኢትዮጵያ ለዘለዓለም ትኖር። Sport 2010